አዳኝ ነው፣ ፈዋሽ ነው በማለት መጻጉ ይህን አዳኙን አምላክ በቅድስና በንጽህና ለማገልገል ታማኝ አገልጋይ መሆን ያስፈልጋል። አያችሁ፣ ቤተ ክርስቲያን ከመጀመሪያው እስከ መጨረሻው የታሪኩን ቅደም ተከተል አስቀምጣ በትንሹ የታመነ በብዙ ይሾማል፣ እንደየጸጋችን እንደየመክሊታችን በእግዚአብሔር ልንገዛ ታማኞች ልንሆን ያስፈልጋል፣ ታማኝ አገልጋዮች መሆን አለብን ብላ ገብርኄር ብላ 6ቱን ሳምንት ስታስተምር ነበረ። ዛሬ 7ኛው ሳምንት ላይ ደርሰናል። ማን ይባላል? ኒቆዲሞስ። 7ኛው የዐቢይ ጾም ሳምንት ኒቆዲሞስ ይባላል። ኒቆዲሞስ የግለሰብ ስም ነው። ነገር ግን ስሙ እንዲጠራ ቤተ ክርስቲያኒቱ በሱ ስም ሰይማ እግዚአብሔርን ስታመሰግን ያደረችው ይሄ ኒቆዲሞስ ተብሎ የተጠራው አባት መልካም የሆነ ፍሬ ስለተገኘበት ነው። ኒቆዲሞስ ከፈሪሳውያን ወገን የሆነ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ተጽፎ እንደምናገኘው የአይሁድ አለቃ የፈሪሳውያን አለቃ የሆነ ከፈሪሳውያን መካከል አንዱ ኒቆዲሞስ መልአኮሙ ለአይሁድ የአይሁድ አለቃቸው ክርስቶስ በነበረበት ዘመን በአይሁድ ላይ 2 አይነት ግሩፖች ነበሩ፣ ፈሪሳውያንና ሰዱቃውያን የሚባሉ። ፈሪሳውያን የሚባሉት ወግ አጥባቂዎች ይባላሉ። አሁንም በዓለም ላይ አይደለ? አንዳንድ ጊዜ በዜና ስትሰሙ ወግ አጥባቂ ፓርቲ ታውቃላችሁ? ወግ አጥባቂዎች ይባላሉ። ወግ አጥባቂነታቸው በጣም ያምናሉ፣ ማለት ከትንሣኤ በኋላ ሕይወት እንዳለ ያምናሉ፣ ግን አክራሪዎች ናቸው። ከእነዚህ መካከል የሆነ ኒቆዲሞስ በገንዘብ የከበረ በስልጣን የከበረ በወቅቱ በነበሩት ምሁር የሚባል ወይም ምሁረ አይሁድ የተማረ ሰው ነበረ። ይህ ሰው ክርስቶስን ያውቀዋል። ሰዎች ከክርስቶስ እየሄዱ ሲማሩ የክርስቶስን አምላክነት ክርስቶስ ወደዚህ ምድር የመጣበትን ያመጣጡን ነገር ያጠና ይመራመር ነበረ። ነገር ግን ከክርስቶስ ጋር ቀን ሄዶ መማር አልቻለም ነበረ። ምክንያቱም መሪ ስለነበረ። መሪዎች ደግሞ ሁሉንም ስለሚያገለግሉ እንደገና ደግሞ ክብራቸው የሚቀንስ ስለሚመስላቸው ከምስኪናኑ ከሚመሯቸው ሕዝቦች ከሚያስተዳድሯቸው ዜጎች ጋር ተቀምጠው የእግዚአብሔርን ቃል ሲሰሙ፣ ጸበል ሲጠመቁ፣ ደስታ ሲካፈሉ፣ ሐዘን ሲካፈሉ በስልጣን ላይ ያለው ክብራቸው የሚወርድ የሚመስላቸው ናቸው ሹማምንት። እንዲህ አይነት ነገር ገጥሞ ስለነበረ ኒቆዲሞስ ለዚህ መፍትሄ ብሎ ያስበው ምን መሰላችሁ? ሰው በሚተኛበት ጊዜ በሌሊት ሄዶ መማር። ረቢ ወይም ኒቆዲሞስ ሰገደ በመንፈቀ ሌሊት ለዘቀደሳት ለሰንበት፣ ሰንበትን ለቀደሳት ሰንበትን ላከበራት ለክርስቶስ በሌሊት በመንፈቀ ሌሊት ሄዶ ኒቆዲሞስ ሰገደለት ይላል። በመጽሐፈ ድጓ ላይ ሊቃውንቱ የእኛ ሙያና እውቀት ባይሆንም ሊቃውንቱ ሲናገሩ ከሰማነውና በመጽሐፍ ተጽፎ ካነበብነው ረቢ ሰገደ የአይሁድ መምህር የሆነው ኒቆዲሞስ የአይሁድ መሪ የሆነው ኒቆዲሞስ በመንፈቀ ሌሊት ሄዶ ለክርስቶስ ሰገደ፣ ሰንበትን አከበራት፣ ሰንበትን ለቀደሳት፣ ቀድሶ እንድንቀድሳት እንድናከብራት ላዘዘን፣ ሞትን ድል አድርጎ ለተነሳባት ሰንበትን አክብሮ ለፈጠረ ጌታ ለኢየሱስ ክርስቶስ ሄዶ ሰገደ ይላል። ኒቆዲሞስ የሌሊት ተማሪ ይባላል። አሁን የማታ ተማሪ ነው አይደል ያለው? የሌሊት ተማሪ አለ። የሌሊት ጸሎተኛ፣ የሌሊት ሌባ አይደል ያለው? የሌሊት ማህሌት ቋሚ፣ ሰዓታት ቋሚ እንጂ ሌሊት ትምህርት የለም። የማታ ነው ያለው። ኒቆዲሞስ ግን የመንፈቀ ሌሊት ከ6 ሰዓት በኋላ ማለት ነው። መንፈቀ ሌሊት ከ6 ሰዓት ጀምሮ ያለው የሌሊቱ ግማሽ ወይም መንፈቀ ሌሊት ይባላል። በዚህ ወቅት ወደ ክርስቶስ ሄደ። ኒቆዲሞስ ባጭሩ ግላዊ ታሪኩ ይሄ ነው። ባለስልጣን
ምሁረ ኦሪት ወይም የአይሁድ ምሁር የተማረ የሚባል እንዲሁም ደግሞ በገንዘብ የከበረ በዛ ወቅት በገንዘብ የከበሩትን ይሾሙ ስለነበረ ነገር ግን የክርስቶስን እውነት መረዳት ፈለገና በሌሊት ወደ ክርስቶስ ሄደ። አሁን ከክርስቶስ እግር ስር ተቀምጦ መማር ጀመረ። ከዛ በኋላ ጥያቄን አቀረበ። ኒቆዲሞስ ያቀረበው ጥያቄ መሰረታዊ ጥያቄ ነው። ጥያቄ በሚያቀርብበት ጊዜ ክርስቶስ የሰው ልጅ አለው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም። እስኪ በሉ የሰው ልጅ በሉ ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም። ይሄ ሚስጥረ ጥምቀት ነው። በቤተ ክርስቲያናችን 5 አዕማደ ምስጢራት አሉ አይደል? ከ5ቱ አዕማደ ምስጢራት መካከል አንዱ ሚስጥረ ጥምቀት ነው። 7 ሚስጥራተ ቤተ ክርስቲያን እንላቸዋለን። ከ7ቱ ሚስጥራተ ቤተ ክርስቲያንም አንዱ ሚስጥረ ጥምቀት ነው። ስለዚህ በዚህ በሌሊት በጨለማው ወቅት አእምሮ የሚያበራውን ከጨለማ ወደ ሕይወት የሚያመጣውን ብርሃናዊ ሕይወት እንዲኖረን የሚያደርገውን ሚስጥረ ጥምቀት ክርስቶስ ማስተማር ጀመረ። የሰው ልጅ ሁለተኛ ካልተወለደ ዳግመኛ ካልተወለደ እንዴት የእግዚአብሔር መንግሥት ይወርሳል? ዳግመኛ ካልተወለዳችሁ የእግዚአብሔር መንግሥት አትወርሱም ማለት ነው። የሰው ልጅ እንዴት ሁለተኛ ይወለዳል? አስተውሉ። አሁን ሁለተኛ ትወለዳለህ ብትባሉ የሚመጣብን ምንድን ነው? ሁለተኛ በእናታችን ማኅፀን ማደር እንችላለን ወይ ማለት? እንዴት የሰው ልጅ ሁለተኛ ወደ እናቱ ማኅፀን ሊገባ ሁለተኛ ሊወለድ ይችላል? ጥያቄ ያቀረበ ኒቆዲሞስ። ከዛ ክርስቶስ አለው ከውሃና ከመንፈስ ካልተወለዳችሁ አለ። እንዴት ይሆናል አለው። ነፋስ ወደ ወደደው ይነፍሳል፣ ወዴት እንደሚሄድ አታውቁም። ንፋስ እጽዋት ዛፎች በሚያደርጉት እንቅስቃሴ ነው እንጂ ነፋስን ማየት ይቻላል? ይቻላል? አይቻልም። ረቂቅ ምስጢር ነው። ይሄ ረቂቅ ምስጢር ነው። የሰው ልጅ ከውሃና ከመንፈስ መወለድም እንዲሁ ነው። ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ይወለዳል። የሚገርማችሁ ስለ ጥምቀት ሲናገር ሐዋርያትን በዓለም እንዲያስተምሩ ሆኖ መሃሉ ሰው ሁሉ አጽናፈ ዓለም ሄዱና ዓለምን ሁሉ አስተምሩ ብሎ ሲልካቸው ከሰጣቸው መመሪያ አንዱና ዋነኛው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ነው። በማን ስም እያጠመቃችሁ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። ስለዚህ የሰው ልጅ ሁለተኛ የሚወለደው በማን ስም ሲጠመቅ ነው? በማን ስም ሲጠመቅ ነው? በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ ሁለተኛ ተወለደ ይባላል ማለት ነው። የመጀመሪያው መወለድ ከማን ነው? ከእናት ከአባቶቻችን ከአባታችን አብራክ ከእናታችን ማኅፀን ተወልደን። ሁለተኛው መወለድ በ40ና በ80 ቀን ወደ ቤተ ክርስቲያን መጥተን ለምን? ጥንት አባቶቻችን በእነ ሙሴ ዘመን ወደ ቤተ ጸሎት የሚወስዱበት ቀን ነበራቸው። ሰው ተወልዶ በቤት ብቻ አይቀርም ነበረ። እንደተወለደም ወደ ቤተ ጸሎት አይወስዱትም ነበረ። የሚገርማችሁ ወንድ ልጅ በተወለደ በ40 ቀኑ፣ ሴት ልጅ በተወለደች በ80 ቀኗ ነበረ የሚወስዷቸው። ይህንንም የመንጻት ቀን ይሉታል። ሴት ልጅ እናት ሴት ልጅ ከወለደች ከ14ኛው ቀን በኋላ ነው ነጻች የሚባለው። ወንድ ልጅ ደግሞ ከስንተኛው ቀን? ከ7ኛው ቀን በኋላ።
እነዚህን ደምረው ካልኩሌት አድርገው የራሳቸው ስርዓት አላቸው። በ40ና በ80 ወደ ቤተ ጸሎታቸው ወስዷቸው ነበረ። እንዲሁም ክርስቶስ እግዚአብሔር አምላካችን አዳምና ሔዋንን በፈጠረበት ወቅት አዳምን በተፈጠረ በ40ኛው ቀን ሔዋንን በተፈጠረች በ80 ቀን ነበረ ወደ ኤደን ገነት ያስገቧቸው። እነዚህ ሁሉ በሐዲስ ኪዳን ደግሞ ወንድ ልጅ በተወለደ በ40 ቀኑ ሴት ልጅ በተወለደች በ80 ቀኗ ወደ የት ይመጣሉ? ወደ ቤተ ክርስቲያን ይመጣሉ። ወደ ቤተ ክርስቲያን ሲመጡ በአብ በወልድ በመንፈስ ቅዱስ ምን ይላሉ? ምን ይላሉ? ይጠመቃሉ። ያላመነ ያልተጠመቀ አይድንም ይላል በወንጌል የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ስታነቡ ያመነ የተጠመቀ ምን ይላል? ይድናል፣ ያላመነ ይፈረድበታል ይላል። ይሄ መጽሐፍ ቅዱስ ቃል ነው። ምን እናደርጋለን? አንዳንድ ጊዜ በበዓላት ጊዜ በልዩ ልዩ ጊዜ ከቲሸርታችን ላይ ከወረቀት ላይ ሲጻፍ ሰዎች በሌላ መንገድ ያዩታል። እኛ ግን የእግዚአብሔር ቅዱስ ቃል ብለን የተቀበልነው ዓለም የተስማማበት ቅዱሳን አባቶቻችን በጸሎት ቅዱስ መሆኑን መጽሐፉን ፈትሸው ከእግዚአብሔር ተቀብለው ያወረሱ መጽሐፍ ቅዱስ የጻፈው ነው። ያመነ ምን ይላል? ያመነ የተጠመቀ ያላመነ ይፈረድበታል። ማርቆስ 16:16። ስለዚህ የሰው ልጅ ሁለተኛ መወለድ አለበት። በምን? በጥምቀት። ይሄ ጥምቀት ግን ስርዓት አለው። ቤተክርስቲያን ዝም ብላ ክርስትና ቤት መጥቶ ገብቶ መውጣት አይደለም። ሚስጥራተ ቤተክርስቲያን ሲፈጸምለት አንድ ሰው ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወለደ ይባላል። አንድ ሰው ክርስትና ሲነሳ በአንድ ቀን ውስጥ 3 ሚስጥራትን ይካፈላል። የሰማችሁ ነው? 3 ሚስጥራትን ያገኛል በአንድ ቀን። የመጀመሪያው በክርስትና ቤት ውስጥ በአብ በወልድ በመንፈስ ቅዱስ ምን ይላል? ይጠመቃል። ሁለተኛው እዛ በአብ በወልድ በመንፈስ ቅዱስ ስም ቅባ ሜሮን ይቀባል። 36ቱ ሕዋሳት ይላል ስርዓቱ። ስንት አልኳችሁ? 36። የሰው ልጅ 36 ሕዋሳት አለ። የስሜት ሕዋሳት የሚባሉ ለሳይንስ አልደምናል። ቤተ ክርስቲያናችን ሀብተ ውልድና ስመ ክርስትና ስናገኝ እግዚአብሔር መንፈስ ቅዱስ በእኛ ላይ እንዲያድርና ስራ እንዲሰራ በቅባ ሜሮን የምታከብረው 36ቱ ሕዋሳት ላይ ነው። ያንን ስርዓተ ክርስትና የሚፈጽመው ሰው እነዚህን 36 ሕዋሳት ለይቶ አውቋቸው የሚገባው ቦታ ላይ ቅባ ሜሮንን ይቀባል አይቀባም፣ እሱ ሌላ ችግር ነው። ቤተክርስቲያን ግን አስቀምጣለች። ከግንባራችን ጀምሮ እስከ እግር ጥፍራችን ድረስ 36 ሕዋሳት ቅባ ሜሮን ይቀባሉ። ስለዚህ ሚስጥረ ሜሮን ይፈጸምልናል ማለት ነው። ከ7 ሚስጥራተ ቤተክርስቲያን ነው። ሶስተኛው ከዛ ወጥተን ወደ ቤተ መቅደስ እንገባና ሕፃኑን ምን እናደርጋለን? እናቆርባለን አይደል? ስለዚህ ሚስጥረ ቁርባን ተፈጸመ። ስንት ሚስጥር በአንድ ቀን አገኘ? 3 ሚስጥር ተፈጸመ። ሌሎቹ በውክልና ስለሆኑ ብዬ ነው። አሁን ሚስጥረ ከአምስቱ ሃይማኖት ሚስጥራት አንዱ ሚስጥረ ሥላሴ አይደል? ሚስጥረ ሥላሴን በሂደት በሕግ ስለሚማሩ ወላጆቹና የክርስትና አባቶች ስለሚያስተምሩት፣ እነዚህ ግን ዕለቱን የሚፈጽሙለት ናቸው። እነዚህ የተፈጸሙለት አንድ ክርስቲያን ሕፃን ምን ይባላል? ከውሃና ከመንፈስ ምን አለ? ተወለደ። ለዚህ ነው ስራ የሚያሰራን ሀብተ መንፈስ ቅዱስ። የሚገርማቸው እውነት ለመናገር አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ምእመናን አስራት የምናወጣው፣ ምጽዋት የምንሰጠው፣ የምንታረቀው፣ ሰላማዊ የሆን ነው አሁን ደብረት ላይ በሚሰበከው ወንጌል መምራት ታምናላችሁ? አይደለም። 30ና 20 ደቂቃ ሰዓት ሄደ ብለን በምናስተምረው ትምህርት አይደለም። በ40ና በ80 ቀን እግዚአብሔር መንፈስ ቅዱስ በሰጠን ሀብተ መንፈስ ባገኘነው ሀብተ መንፈስ ቅዱስ ባጸናን ጽናት ባደረብን መንፈስ ቅዱስ ነው እግዚአብሔር ስራ እያሰራል። በዚህ አይደል እንዴ
ዘመን ተሻጋሪ ታሪኮች በቤተክርስቲያን ላይ የተሰሩት ቅዱሳን አባቶቻችን ገዳማቱን አብያተ ክርስቲያናቱን አንጸው ዛሬ ላይ ለዓለም የቱሪስት መስህብ እንዲሆን ባደረጉበት ዘመን ወንጌል በቋንቋ ይሰበክ ነበር። ግን ከኛ በላይ የተሻለ ክርስትና አልነበራቸው፣ የተሻለ አንድነት አልነበራቸው፣ የተሻለ ህብረት አልነበራቸው። ከውሃና ከመንፈስ ቅዱስ በተወለዱበት ዕለት ባገኙት በረከት እግዚአብሔር መንፈስ ቅዱስ ሥራ ስለሚያሰራ በእውነት ሁላችንም ሀብተ መንፈስ ቅዱስን ተጠቅመንበት በረከት እንድናገኝ አምላካችን እግዚአብሔር ይርዳል። ስለዚህ ኒቆዲሞስ ይህን ትምህርት ተማረ። ከኒቆዲሞስ ሕይወት የምንማራቸው አንድ ሁለት ነገሮች ነግራችሁና ትምህርቴን ጠቅልላለሁ። የመጀመሪያው ኒቆዲሞስ በሌሊት ወደ የት ነው ሄደው? ወደ የት ነው ሄደው? ወደ ማን ሄደ? ወደ ክርስቶስ። አቤት መታደል! ወደ መድኃኔዓለም የታመመ ወደሚፈውሰው፣ ያዘነ ወደሚያጽናናው፣ ያነሰውን ወደሚያበረክተው፣ የተጣላውን ወደሚያስታርቀው፣ መንፈሳዊ ሥራ ወደሚያሰራው፣ መንግሥቱን ወደሚያወርሰው ወደ ክርስቶስ ሄደ። እኛ ሌሊት ወደ የት ነው ሄደው? ዛሬ ሌሊት ጠዋት ከወደ ምሕረቱ ትልቅ ጋቢ ለብሰን ወንበር ላይ ተቀምጠን ቅዳሴ አስቀድሰን ኪዳን አድርሰን ሌሊት ደግሞ ወደ ጠንቋይ ቤት የምንሄድ የለም። ኒቆዲሞስ ትልልቆች የሚባሉ ሌሊት ወደ ስርቆት የሚሄዱ የሉ። ሌሊት ወደ ዝሙት ወደ ሆቴል የሚሄዱ የሉ። ሌሊት መጠጥ ቤት ውስጥ ተቀምጠው ውጡልን የሚባሉ የሉ። ከኒቆዲሞስ ሕይወት መማር ያስፈልጋል። በዛ ጸጥ ባለው ሰዓት፣ ሕሊና በተሰበሰበበት ሰዓት፣ የሚረብሽ በሌለበት ሰዓት ወደ ማን መገስገስ ያስፈልጋል? ወደ ማን? ወደ እግዚአብሔር ቤት፣ ወደ ቤተ ክርስቲያን፣ ወደ ቤተ መቅደሱ መልካም ነገር ወደሚገኝበት ከሥጋ ደዌ ወደምንፈወስበት ለነፍሳችን በኋላ እረፍት ወደምናገኝበት መንፈሳዊ በረከት ወደምናገኝበት ወደ ቤተ መቅደሱ መገስገስ ያስፈልጋል። ኒቆዲሞስ በሌሊት ሄዶ ትምህርት ተማረ። እኛ በሌሊት ብንመጣ አብረን ከካህናቱ ጋር ሰዓታት እንቆማለን፣ ማህሌት እንቆማለን፣ ቅዳሴ እናስቀድሳለን፣ ኪዳን እናደርሳለን። በሌሊት የሄደው ኒቆዲሞስ ጨለማ ወደሚያስወግደው ወደ ክርስቶስ ነው። ሕይወትን የበለጠ ወደሚያጨልመው አይደለም የሄደው። ስለዚህ በሕይወታችን አይምሯችንን የሚጠይቁ ነገሮች በገጠሙን ቁጥር ለኒቆዲሞስ ወደ የት ነው መገስገስ ያለብን? ወደ እግዚአብሔር ቤት፣ ወደ ቤተ ክርስቲያን። ሁለተኛ ኒቆዲሞስ ወደ ቤተ ክርስቶስ ወደ ክርስቶስ ለመሄድ ወደ እግዚአብሔር ለመቅረብ ስልጣኑ አልገደበው፣ ሀብቱ አልከለከለው። ኒቆዲሞስ በሥጋ በሀብት የከበረ ነው፣ በስልጣን የከበረ የተሾመ ነው፣ በአካባቢው በሀገሩ የተከበረ ነው። ይሄ ክብሩ ከክርስቶስ እግር ስር ተቀምጦ ከመማር አልከለከለው። ዛሬ ስንቶቻችን ነን ወደ ቤተ ክርስቲያን ለመገስገስ ስልጣናችን ክብራችን በልጦብን እንዲህ አይነት ቦታ ይገኛሉ ላለመባል ከኛ በኢኮኖሚና በእውቀት በስልጣን ዝቅ ካሉ ሰዎች ጋር ዝቅ ብለን ላለመገኘት ምናልባትም እንደው መሄድ እንኳን ከፈለጉ የተከበረ ካቴድራል የተባለ ቦታ እንደነሱ አይነት ሰዎች ይገኙበታል ብለው የሚያስቡት ቦታ ካልሆነ ክርስቶስ እንኳን በከብቶች በረት በተገኘባት ያሳየን ትሕትናን ያላዩ ክርስቶስን የማያውቁ በምድራዊ ሀብትና ስልጣን የሚመኩ የእግዚአብሔር ቃል ከመስማት ወደኋላ ያሉ ሰዎችን እንዲህ አይነት ሰዎች ካለን ማስተዋል ያስፈልጋል። ሁሉም የሰው ልጅ ምንድን ነው? በእግዚአብሔር ዘንድ ምንድን ነው? እኩል ነው። ሁላችንም ምንድን ነን? አፈር ነን፣ እንበሰብሳለን። ይሄ ዛሬ ዝናብ ሲጥል ጭቃውን ለመረገጥ የተጠየፈው አካላችን ነገ በጥድፊያ 7 ሰዓት ከተባለ 6 ሰዓት ተኩል ወደ አፈር ውስጥ ይገባል አይደል? ከመተረቱ ምን ታጣድፈኛለህ እንደ ቀብር አፈር ይባላል። የተቀጠረው ሰዓት እንኳን እስከሚደርስ
መታገስ አንችልም። አጣልፈን ወስደን ነው አፈር ቀላቅለን ነው የምንመጣው። በሁላችንም በእግዚአብሔር ዘንድ አፈር ነው። በእግዚአብሔር ዘንድ ክብራችን የሚለየው በተሰጠን ሕግና ትእዛዝ እግዚአብሔርን አውቀን ከውሃና ከመንፈስ የወለደንን በቅዱስ መንፈሱ ያከበረንን በጸጋ ላይ ጸጋ የሰጠንን ሥጋውን የቆረሰልንን ደሙን ያፈሰሰልንን መድኃኒዓለም ክርስቶስን ታምነን ስንገኝ በኋለኛው ዘመን በትንሣኤ ዘጉባኤ እናንተ የአባቴ ቡሩካን እንባላለን። ይህን ድምፅ እንድንሰማ አምላካችን እግዚአብሔር ይፍቀድልን። የእግዚአብሔር ልጆች ኒቆዲሞስ ከክርስቶስ እግር ስር ስልጣኑ ገንዘቡ ሳይገድበው ሚስጥረ ጥምቀትን ተማረ። እኛ ዛሬ በሚስጥረ ጥምቀት የከበርን፣ በሚስጥረ ሜሮን በሚስጥረ ቁርባን የከበርን የእግዚአብሔር ልጆችስ በእውነት ዕለት ዕለት እግዚአብሔርን ቃል ለመስማት እንገሰግሳለን ወይ? የሥራ ባህሪያችን ይታወቃል። ሩቅ ሊሆን ይችላል። የወንጌል አገልግሎት ለመማር ሰልፍ ጉባኤ ለመገኘት አስቸጋሪ ሊሆን ይችላል። ግን ባገኘነው አጋጣሚ ሁሉ የእግዚአብሔርን ቃል መስማት ያስፈልጋል። ሰምተንስ መኖር ያስፈልጋል። ኒቆዲሞስ የሚገርማችሁ ከዚህ በኋላ ብዙ በረከት ያገኘ ሰው ነው። ከትንሣኤው በፊት ከክርስቶስ እግር ስር የተቀመጠ ክርስቶስን ቅዱስ 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 እግዚአብሔር ዘኢይመውት የማይሞት በመስቀል ላይ የተሰቀለ በዮርዳኖስ የተጠመቀ በሦስተኛው ቀን ሞትን ድል አድርጎ የተነሳ ብሎ ከዮሴፍ ጋር በቀራንዮ የክርስቶስን ሥጋ ያከበረ ከትንሣኤ በኋላ በኤማሁስ መንገድ ላይ ክርስቶስን ሌላ ሰው መስሏቸው ከትንሣኤ በኋላ ሐዋርያትንና ልጆቹን ክርስቶስ በተለያየ ቦታ ተበታትኖ ነበር ሲሰበስብ ከሰበሰባቸው አንዱ ነው። ይህ በረከት ያገኘ ታላቅ አባት ነው። በእውነት በረከቱ ይደርብን። ሁላችንም በሌሊት ወደ አምላካችን ገስግሰን ሌሊት ተነስተን እንቅልፍ የሚነሳ ትዳርን የሚያስፈታ ከመስሪያ ቤት ወገኖቻችን ጋር የሚያጣላ ወገኖቻችን እንድንጠላ የሚያደርግ ሚዲያን እየተከታተል ከእግዚአብሔርም ከሰውም ከምንጣላ ሌሊት ተነስተን ዳዊት በመድገም ውዳሴ ማርያም በማድረስ የእግዚአብሔርን ስም በመጥራት ወደ ቤተ መቅደሱ በመገስገስ የመንግሥት ወራሾች እንድንሆን አምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ያስተማረን የመከረን የቅዱሳን አባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስለዚህ ቤተ ክርስቲያናችን በመጽሐፍ ቅዱሱ መሠረት ልጆቿን ከውሃና ከመንፈስ እንዲወለዱ